ጥር 30 በዚች ቀን ታስበው ከሚውሉት በርካታ ቅዱሳን አባቶችና እናቶች መካከል በዛሬው የዋኖቻችን መርሃ ግብር ታሪካቸውን የምናቀርብላችሁ ዋኖቻችን በሁለተኛው መቶ ክፍለ ዘመን የተወለዱትን በሮም ከተማ እግዚአብሔርን መፍራትና በጎ አምልኮትን ከእናታቸው ከቅዱስ ሶፊያ እየተማሩ ያደጉትን ልጆቿን ጴስጢስ፣ አላጲስና አጋጲስን ነው። ሶስቱ ተማቾች የቅዱስ ሶፊያ ልጆች ናቸው። ስማቸውም አስጢስ፣ አላጲስና አጋጲስ ይባላሉ። የስማቸውን አስጢስ ማለት እምነት ማለት ነው። አላጲስ ማለት ደግሞ ተስፋ ማለት ነው። እንዲሁም ደግሞ አጋጲስ ማለት ደግሞ ፍቅር ነው ብሎ ያስቀምጣቸዋል። እሷ ደግሞ ቅድስት ሶፊያ ማለት ደግሞ ጥበብ ማለት ነው፣ ወይም ደግሞ ጥበበ ክርስቶስ ይላታልና ስለዚህ ጥበበ ክርስቶስ የተሞላባት ሰው ልጆቿንም ያው በጥበብ ስም ጥበብ የተሞላበት ስም ላይ በክርስቲያን ስም አስቀምጣቸዋለችና ስማቸውንም በዛ መልኩ አወጣቸዋለች። ከዛ በኋላ እነዚህ በአንጾኪያ የተወለዱት ቅድስት ሶፊያም ከከበሩት ወገን አንዷ ነበረች። በአንጾኪያ ከሚኖር ከከበሩት ባለጠጋም ነበረች። አባታቸው በገድል ስም ተመዝግቦ አይገኝም ወይም ደግሞ አልተመዘገበም። ከዛ በኋላ ግን በቅድስት ሶፊያ የ9 ዓመት የ10 ዓመት የ12 ዓመት እድሜ ሲሆናቸው ቀጥታ ወደ ሮም ሄደዋል። ወደ ሮም ከገቡ በኋላ ቅዱስ ሶፊያ ቀናይ ሃይማኖት ያላት ነው፣ ወይ ደግሞ ክርስቶስን ምታውቅ ምትረዳ ናት። በአንጾኪያ ያለችም የክርስትና ሃይማኖት መከተልን ትሻ ስለነበረ ወደ ሮም ደግሞ በወቅቱ የነበረው ንጉስ በጣም ጨካኝ የነበረበት ነበረ። እነሱ ግን እሷ ያንን ተፈልገው ስለነበር ቀጥታ ወደ ሮም ነው ሄደችውና በሮም እየኖሩ ያሉ እነዚህ ሶስቱ ሰማዕታት ወይ ደግሞ ሶስቱ ልጆቿና ቅድስት ሶፊያ ልጆቿ ጋር ሆነው ተወስነው ይኖር ነበር። ክርስቶስን ነበር የሚሰብኩት፣ ስለ ክርስቶስ ነበር የሚያወሩት። በወቅቱ የነበሩት አጲሎስ የሚባል ጣዖት ስለነበረ እነሱ ለመከተል አይሹም ወይም ደግሞ እሱን ያወግዙ ነበር። እነሱ ከድንጋይ የተቀረጸ እንደሆነ ዓይን እያለው የማይ ጆሮ እያለው የማይሰማ እግር እያለው የማይራመድ እያሉ ልክ አባታችን ቅዱስ አብርሃም የመሰከረውን ተጋድሎ እነሱ ይመሰክሩ ነበርና ሌት ቀንም በቅድስና ተወስነው ያስተምሩ ነበር። በእነሱ አስተምሮ በወቅቱ ህዝቡ ይመሰጣል። በወቅቱ በሮም ያለው ህዝብ ይመሰጥና ከንጉስ ጎን ያሉትም በወቅቱ በንጉስ ዙሪያ ያሉትም ባለጠጋ የሚባሉትም የነሱ ሚስቶች የነሱ ልጆች እንኳን ሳይቀሩ ከቅድስት ሶፊያና እንዲሁም ከሶስቱ ሰማዕታት ጋር ሆነው ምን ይሉ ነበር? አምልኳቸውን ይፈጽሙ ነበር። ምሳ ራሱ አይበሉም ነበር ነው የሚላቸው። ምሳ ራሱ አይበሉም ነበር ከትምህርቱ የተነሳ ተመስጦ። እነሱ ደግሞ ስለ ኢየሱስ ክርስቶስ ነው፣ ስለ ሰማያዊ ብቻ ነው የሚያወሩት። ስለ ምድራዊ ነገር ብዙም ቦታ አልነበራቸው። ጸጋነታቸውንም ትተውት ነው የመጡትና ስለዚህ ስለ ኢየሱስ ክርስቶስ ይመሰክሩ ስለነበረ እነሱ ምሳ አይበሉም ነበር። ከነሱ ጋር የሚውሉትም ምሳ ሳይበሉ ይውሉ ነበርና ከዛ ኋላ ግን ክስ ቀርቦባቸው በአምልኮቻቸው የተነሳ ክስ ቀርቦባቸዋል። ምን የሚል ክስ ነው የቀረበባቸው? ለንጉሱ ሄደው ለአድሪያኖስ ይባላል ንጉስ በወቅቱ የነበረ የሮም ንጉስ ጨካኝ የሆነ አረመኔ የሆነ ንጉስ ከአጲሎስ ውጭ ሌላ አምልኮ እንዲመለክ የማይፈልግ ክርስቲያንን የሚያሳድድ ንጉስ ነበር። ለሱ ክስ ይቀርባል። ክሱ ምን የሚል ነበር የቀረበባቸው ክስ? አንዲት እናት 3 ልጆችን ይዛ ከየት እንደመጣች አናውቅም፣ በሮም ትገኛለች። ይህችም እናት ከነልጆቿ ጋር ሆኖ ሚስቶቻችን ልጆቻችን ውላቸው አዳራቸው ከነሱ ጋር ሆኗል፣ ወደ ቤታቸው መጥተው እንኳን ምሳ ሊበሉልን አልቻሉም። ያንተ የምታመልከውን አምላክም አጲሎስንም አይከተሉም። እነሱ ስለ ኢየሱስ ክርስቶስ ነው ስብከታቸውም ውላቸውም ብለው ክስ አቅርበዋል። እነዚህ ሶስቱ ሰማዕታት አገልግሎታቸው ምንድን ነበረ? በክርስትና መኖር ነበረ። እግዚአብሔርን ማሳወቅ ነበረ። ከእግዚአብሔር ውጭ ምንም ተስፋ እንደሌለ ይረዱ ነበር። አገልግሎታቸው ውላቸው ሙሉ ስለ እግዚአብሔር ስለ ቃለ እግዚአብሔር ነበረ ውላቸው። ከዛ ሱታፊያቸው እናታቸውም ጥበብ ከስሟ ትርጉም ስነሳራሱ ጥበበኛ ናትና በጥበብ ሞገስ ታሳድጋቸው ስለነበረ አዲስ ኪዳንን ታስተምራቸው ነበር።
ወይም አዲስ ኪዳን እንዲማሩ ታደርጋቸው ነበረ። ግብረ ሐዋርያትንም ታስተምራቸው ነበረ። ግብረ ሐዋርያት ማለት ምንድነው? ለሰማዕትነት የበቁት ሐዋርያት ያን ሁሉ ተጋድሎ የተጋደሉትስ ምን ቢሆኑ ነው? እንዲህ ቢሆኑ ነው እያለች ታስተምራቸው ነበረች። ልጆቿን በሐዋርያት እግር ተተክተው እንደ ሐዋርያት እንዲኖር ታደርግ ነበረ። እነዚህ ሶስቱ ሕፃናትም ቤተክርስቲያን አይቀርም ነበር። አብዛኛው ውሏቸውም አዳራቸውም ወደ ቤተክርስቲያን ነበርና ቤተክርስቲያን ክደው በተግባር ይኖሩበት ስለነበረ ክርስትናውን ስጋና ደሙን ይቀበሉ ነበር። ክርስትናንም ያስፋፉ ነበር። ቅድስት ሶፊያም ጥናታቸው ሕይወታቸው ሙሉ በቤተክርስቲያን እንዲሆን በደንብ አድርጋ ታስተምራቸው፣ ትመክራቸው፣ ትገስጣቸው ነበር። እነሱም በቤተክርስቲያን የሚደረገውን ሱታፌ ሁላ በተግባር ያደርጉ ነበር። ከተከሰሱ በኋላ ቀጥታ ጥሩልኝ ነው ያላቸው። አድሪያኖስ የሚባለው ንጉስ ጥሩልኝ አላቸው። ቅዱስ ሶፊያም ልጆቿን ይዛ ወደ ንጉሱ አድሪያኖስ ሄደች። ከሄደች በኋላ ውበታቸውን አየ ነው የሚለው፣ ተመለከተ ነው የሚለው። መልካም ነበሩ፣ ወይም ደግሞ ውበታቸው ያምር ይመስጥ ይማርክ ስለነበረ ከደም ግባታቸው የተነሳ እነሱን ሲያይ ደነገጠ ነው የሚለው። አድሪያኖስም መናገር ሁላ ተሳነው ነው የሚለው። ከዛ በኋላ እናቲቱን ቅድስት ሶፊያን በመጀመሪያ እንዲህ አላት። ምንድነው ያላት? ቅድስት ሶፊያን የሚባለው እውነት ነውን ብሎ ጠየቃት። አዎ ያለችው። አዎ እኔም አመልከውን ሰማይና ምድርን የፈጠረውን አጵሎስን አትከተሉምን? እሷም እኛስ የኢየሱስ ክርስቶስ ሙሽሮች የኢየሱስ ክርስቶስ ልጆች ነን እንጂ አንተ ለቀረጽከው ድንጋይ አይን ያለው የማይሰማ ሃይምሮ የሌለው አንከተልም። እኛ የምናመልከው አምላክስ ሰማይና ምድርን የፈጠረ ሁሉን የሚያውቅ ረቂቅ የሆነ አምላክን እናመልካለን። ሙሉ በኩል የሆነን አምላክን እናመልካለን እንጂ ያንተን ከድንጋይ የተቀረጸ ምስልንስ አናመልክም አለችው። ከዛ በኋላ ንጉሱ ተቆጣ ነው የሚለው። በወቅቱ ምንም አላለም። ቀን ሰጣቸው። ከዛ ሐሳባቸው ይመለሳሉ ብሎ ስላሰበ ወይም ደግሞ አጵሎስን ያመልካሉ ብሎ ስላሰበ በሌላ ቤት እንዲያድሩ በተሻለ ቤት እንዲያድሩ ቀን ሰጥቷቸው ሄደ ነው የሚለው። እሷም ቅድስት ሶፊያ እንዲህ ትላቸው ነበር። ልጆቿን ታስተምራቸው፣ ትመክራቸው፣ ትገስጣቸው ነበረ። ምን እያለች? የእናንተ ቅድስና የኔን ኃጢአት ያስተሰርያል፣ የእናንተ ጽናት የኔን ስም ያስጠራል። እንዲህ ብቻ አይደለም፣ የእናንተ ጽናት ብዙ ሰማዕታትን ያወጣል። የእናንተ ጽናት ሀገራችን ሮምንም ይፈውሳታል ትላቸው ነበረ። ለዚች ለትንሽ ቀን መከራ ብላችሁ እንዳትክዱ አደራችሁ። እግዚአብሔር በቀላሉችን መከራ ያሳልፋታል፣ ሕይወትንም ይሰጣችኋል፣ ብርሃንንም ያለብሳችኋል። እናንተም ብቻ አይደለም፣ ይህንም ብርሃን ያለብሰኛል፣ እኔንም ያጠናኛል። ቅድስት ሶፊያም ተብዬ በእናንተ እጠራለሁ፣ በርቱልኝ ልጆቼ ትላቸው ነበረ። ጽኑ፣ ክፉ ነውና ሊሰየፋችሁ ይችላል፣ ነገር ግን አትፍሩ እያለች ነገር እግዚአብሔርን ታስተምራቸው ነበረ። የሰማዕታቱን ተጋድሎ በወቅቱ የነበሩትን ከሶስቱ ሕፃናት በፊት የነበሩት ሰማዕታትን እያነሳች ታስተምራቸው ነበረ። እነሱም ያንን ሄዘው ያንን ትምህርት ተቀብለው መንጋት አይቀርም ይነጋል። ከዛ በኋላም እንደገና ያስጠራቸዋል። ንጉሱ አድሪያኖስ ያስጠራቸዋል። ተጠርተውም ልጆቹን ብቻ ነበር ያስጠራቸው። እናቱ ቅዱስ ሶፊያን አላስጠራትም ነበረ። እሷ ግን በኋላ ቀስ እያለች ትከተል ነበረ ነው የሚለው። ትከተል ነበረ። ሕፃናቶቹም ሄዱ። የስማቸው ትርጉም ሃይማኖት፣ ተስፋና ፍቅር የሆነ ሦስቱ እህትማማቾች ጴስጢስ፣ አላጲስና ጋጲስ በእናታቸው አማካኝነት የቤተ ክርስቲያንን ትምህርት በመማራቸውና ለሌሎች አርያ በመሆናቸው ገና በለጋ ዕድሜያቸው ከካህዲው የሮም ንጉሥ አርያኖስ ፊት ተከሰው የቀረቡ አጵሎስን ቢያመልኩ ወደ እኔ ቢመለሱ የሚል ስለነበር በየብቻ ነው የሚያስጠራቸው። ሁሉንም እሱ እናየዋለን። ስለዚህ አስጢስን ካስጠራት በኋላ ደም ግባትሽ ያማረ ነው፣ ውበትሽ ይጹም ድቅ ነው፣ አካልሽ ገና ልጅ ነሽ። ስለዚህ የማደርሰው መከራ ልትችው አቼም።
ስለዚህ ሰማይና ምድር የፈጠረውን አጵሎስም አትከተይምን አላት። እሷም አምላኬ ምስክር ነው እሱንስ አላደርገውም አለችው። ከዛ ኋላ ልብሷን አውልቃ እንትገረፍ ነው ያስደረጋት። የምትገረፈው ደግሞ በብረት ነበር፣ እንዴ በሌላ ማን ነበር? 12 ወታደሮችን አስጠርቶ በብረት ያስገርፋት ነበር። አስቴስን የ12 ዓመት ሕፃን በ12 ወታደሮች ትገረፍ ነበር። በዛ ሰዓት እሷም እየተገረፈች ነገር ግን ሰማይ ኢየሱስ ክርስቶስን ታይ ስለነበረ ብርሃን ታይ ስለነበረ ፔኑ ወይም ደግሞ ህመሙ አይሰማትም ነበር፣ ወይንም ያ ሁላ መከራ አይሰማትም ነበር። እንደ ሰማዕቱ እስጢፋኖስ የሚያደርጉትን ሁሉ አያውቁምና እንዳለ ሁሉ እሷም የሚያደርጉትን ሁሉ ለነሱ ታስብ ነበር እንጂ እሷ አይሰማትም ነበር። ስለዚህ በጣም ግርፋቱ በዛ። ግርፋቱ ሲበዛ በወቅቱ ግርፋቱን የሚያዩ ህዝቦች ወይም ደግሞ እነሱን ይከተሉ የነበሩ እነሆም ደግሞ የንጉሱ ወዳጅ የነበሮችም ያዩ ስለነበረ የ12 ዓመት ሕፃን ትገርፋለችን ትመከራለች እንጂ ብታጠፋስ እንዴት ትገርፎታላችሁ ብሎ ይቆጡ ነበር። 12 ዓመት እኮ ናት እንዴት የሁላ መከራ ታወርዱባታላችሁ ይሉ ነበርና ከዛ ኋላ ንጉሱ ተቆጣ ነው የሚለው። ተቆጥቶ ሌሎቹንም ሰየፋቸው። በ12 ዓመት ሕፃን ተጋድሎ ብዙ ሰማዕታት ይዛን ሰዓት ሰማዕት ሆነው ቀርብ የመሰከሩት ለሷ ያሰቡት እሷን ሲከተሉ የነበሩት ብዙ ሰማዕታት ይዛን ሰዓትም አድናለች ቅድስት አስቴስ። ከዛ ኋላም እቺ 12 ዓመት ግርፋቱን ያያል ንጉሱም ስትገረፍ እሷ ግን ምንም አይመስላትምና ንጉሱን አንተ ሃይምሮ የሌለህ ንጉስ እንደሆን ካውቃለሁ ያንተ አጵሎስ ብለህም እንዳምላክ የምትጠራውም አይን ይያለውም የማይ ነው ጆሮ ይያለም የማይሰማ ነው ምንም ሊንቀሳቀስ የማይችል ነው ነገም አንተንም አያድንህም አምላክም ባንተ ላይ ይፈርድብሃል ስለው ነበር። ከዛ ኋላም ንጉሱ የባሰ ተቆጣ ነው የሚለው። ከዛ ኋላም በዛ በግርፋቱ ምንም እንዳልሆነ ሲያውቅ ከዛ ኋላ ደግሞ በብረት ምጣድ ወደ ጋለ እሳት ከተታት ነው የሚለው። በውስጥ እሳቱን እየፈላ ምጣድ በላይ ጥሎበት በዛ ላይ ከብረት ምጣዱ ላይ እንድትወጣ አደረጋት። ወጣች። ለ3 ሰዓትም ቆየች ነው የሚለው። በዛ ብረት ምጣድ ላይ ግን ምንም አልሆነችም፣ አንድ አካሏም አልቆሰለም ነው የሚለው። ከእግዚአብሔር ጋር ሲኮን ምንም እንደማይኮን አስተምረውናል። ስለዚህ ምንም ልትሆን አልቻለችም። ንጉሱም አየ 3 ሰዓት ጠበቀ፣ ምንም አልሆነችም። አሁንም ተናደደ። ምን ላድርግ አለ። ከዛ ኋላም ከብረት ምጣድ አውጥቶ ከ3 ሰዓት በኋላ ወደ በርሚል ወደ ተዘጋጀ አሲድ ወደ ተሞላበት እንድትወረወር አደረጋት። ሶስተኛ ወደ በርሚልም ወረወራት። ቅድስት አስቴስን ወደ በርሚል ከወረወራት በኋላ በበርሚል ላይ ሆናም እግዚአብሔርን ታመልክ ነበር፣ እግዚአብሔርን ታመሰግን ነበር። በርሚሉም እንደ ጧት ጤዛ ቀሰቀሰ፣ እንደ ጸበል ሆነ ነው የሚለው። ሊያቃጥላት አልቻለም። ንጉሱም አየ እንዳልተቃጠለችም አየ። ከዛ ኋላ ንጉሱ ተናደደ። ከዛ ኋላ ከዛ በርሚል እንድትወጣ አደረጋት። አሁን ከዛ በርሚል ከወጣች በኋላ የመጨረሻው ሰይፍ እንድትቀበል ነው ያደረጋት። ሰይፍ እንድትቀበል ማድረጉ ብቻ አይደለም፣ ሰይፍን ተፈራለች ብሎ ስላሰበ ሞትን ተፈራለች ብሎ ስላሰበ ሰይፍሻለሁ አሁን መሰይፋ ሰዓት ደርሷል አላት። እሷም የዛን ሰዓት ደስ አላት የምትለው ሐሴት አደረገች። ደስታውን አልቻለችም። ወደ እናቷም ሄደች። እናቴ ወይ ደስ ይበለሽ ነው ያለቻት። አንቺ የሰጠኝን አምላክ አመሰግነዋለሁ፣ አንቺ የሰጠኝን አምላክ አከብረዋለሁ፣ እንዳንቺ አይነት እናት የሰጠኝን አምላክ አመሰግነዋለሁ፣ እግዚአብሔርም ለዚህ ያበቃኝን አምላክ አመሰግናለሁ። እናቴ ወይ ደስ ይበለሽ የሰማዕት ልሆን ነውና እኔ ተጋድሎ ልፈጽም ነው በቃኝ፣ ደስ ይበለሽ ብላ ሄዳች። ሳመቻት ስለሚለው እናቷን ሳመቻት። አቤት የቅድስና ሕይወት እንዴት ደስ ይላል! ሄዳ ሳመቻት፣ እናቷን ሳመቻት። እናቷም ልጇን ሳመቻት። ልጄ ሆይ ያንቺ ተጋድሎ እኛን ያጠናናልና አንቺ በአጸደ ገነቱ ነሽ ስለኛ ጸልያለሽና በርቺ፣ ወደ ኋላ እንዳትይ አለቻትና እናቷም ልጇን በርቺ ጥኝ ሄዳ እናቷን ከሳመች በኋላ እናቷም ሳመቻት ዙራ። ሄዳም ልጆች እህቶቿን
ቅድስት አስጢስ እንዲህ አለቻቸው፣ እህቶቼ ሆይ በርቱ አለቻቸው። በርቱ፣ ኢየሱስ ክርስቶስ ከኛ ጋር ነውና፣ እኛ እንደ ሌሎቹ ሰማዕታት ሰማዕት ልንሆን ነውና፣ ዘላለም ኑሯችን ከእግዚአብሔር ጋር ሊሆን ነውና እኔ ተጋድሎዬን ፈጽሜያለሁ። አሁን ልሰየፍ ነው፣ ደስታው ወደኔ መጥቷል። ደስ ይበላችሁ፣ እናንተ ጽኑ፣ እኔ በልኩበት እናንተም ተከተሉኝ አለቻቸው። ወደ ኋላ እንዳትሉ አለቻቸው። እህቶቿም እህቴ ሆይ በርቺ፣ አንቺ በአጸደ ገነት ሆነሽ ጸልይልን፣ አንቺ በዚያ በሆን ለእኛም ተጋድሎ ያጠናላልና ለእኛም ተጋድሎ ኃይል ይሆነናልና አንቺም በርቺ፣ ወደ ኋላ እንዳትሄታችን፣ እግዚአብሔር ካንቺ ጋር ይሁን ብለው ተሰነባበቱ። ቅድስት አስጢስም ሄደች፣ ሰማዕትነትም ተቀበለች፣ ተሰየፈች፣ ሰማዕትነትን ተቀበለች። እናቷም እግዚአብሔርን አመሰገነች፣ አስከሬኑንም ሳመች፣ ገነዘችውም፣ አስቀመጠችውም ይላል። ቅድስት አስጢስ በዚህነት ሰማዕትነትን ተቀበለች። ትዕግስትን ተስፋ አድርጋ ከእግዚአብሔር ጋር ለዘላለም መኖር ጀመረች። ከዛ በኋላ ሁለተኛይቱ ሰማዕት ቅድስት አላጲስ ተጠራች። ወይም ደግሞ የ10 ዓመት ዕድሜ ያላት ሁለተኛይቱ ልጅ ተጠራች። እሷም ከተጠራች በኋላ እግዚአብሔር ሆይ ወደ እህቴ ልሄድ ነውና እህቴ የተጋደለች ተጋድሎ የምንጋደል ነውና አጽናኝ፣ አበርታኝ፣ እህቴን ያጸናህ አምላክ አንተ ሆነኝ፣ ተከተለኝ እያለች ደስ እያላት ትሄድ ነበረ ነው የሚለው። በሐሴት ትሄድ ነበረ፣ ልክ እንደ ቅዱሳን እያመሰገነች፣ የፍርሃት ነገር አይታይባትም ነበር። ስለዚህ ወደ እህቷ ሄደች። ከዛ ከንጉስ ደረሰች። አሁን ማባባል ጀመረ። ካቱም የማይመለስ ክፉና ጨካኝ ንጉስ ስለነበረ ቅድስት አላጲስ ማባባል ጀመረ። እንዲህ ይላት ነበረ፣ አንቺ ሳጲሎስን ማታመልኪምን? የንጉስ ልጅ ትባያለሽ። ከውበትሽ ላይ የንጉስ ልጅ መባልን ውደጅ፣ ሻች፣ ተከብረሽ ትኖሪያለሽ፣ ንግስናንም ሰጣችኋለሁ ይላት ጀመረ። እሷም ንጉስ ወይ የምታባብለውን አባብል እንጂ ልታባብለኝ አትችልም። ከእህቴ ከአስጢስ ጋር አብሬ ማደጌን ረሳኸውን? እሷ የተማረችውን ትምህርት መማሬን ረሳኸውን? ስለዚህ አንተ ራስህን ታታልላለህን? እድሜ ልክን ልክ እንደ ድንጋይ ታስባለህን? አንተ በሰራው ድንጋይ ጣዖት እንዳመልክትሻለህን? የማይንቀሳቀስ ጣዖት አንተ ታመልካለህ፣ እኔንም እንደሱ ትሻለህን? እኔ እናቴ በጥበብ ሞገስ ያሳደገች ናት። እሷ የተማረችውን ትምህርትን ተምሬያለሁ፣ የእሷን ፈለግ ከተላለሁ፣ ልታስፈራራኝ አትችልም አለችው። ንጉስም ከዛ በኋላ እንደማትመለስ አወቀ። ከዛ በኋላ ወደ ልብሷን አውልቁት አለ። እንድትገረፍም ሰራዊቱን አዘዘ። ተገረፈችም። ስትገረፍም ንጉሱ ወደ እሷ መጣ። ሲመጣም አንተ ልብህ የታወረ ነው፣ እንዲሁም ሰላም እንደሌለህም አውቃለሁ፣ እረዳለሁ። ሲያዩ ሰላም ያለ ትመስላለህ እንጂ ሰላም የለህም። ልብህ ተረብሿል፣ ምክንያቱም ከኢየሱስ ክርስቶስ ጋር አይደለህምና ሊያንተን ሊያድንህ የሚያይችል ጣዖት ታመልካለህና ልብህ ተረብሿል አለችው። እሱም በደንብ እንድትገረፍ አደረገ። ገረፏትም። ቢገርፏትም እሷ ሊሰማትም አይችልም፣ ሊያማትም አልቻለም። እንደውም እግዚአብሔርን ይበልጥ ታመሰግነው ነበር። ያከበርከኝ አምላክ ሆይ ይህን መከራ የሰጠኸኝ፣ ከአንተ ጋር እንደሆነ የፈቀድክልኝ፣ ይህን መከራ እንድጸና ያደረግከኝ፣ ይህን ጸጋ ያከበርከኝ አምላክ ሆይ አመሰግንሃለሁ እያለች ታመሰግን ነበረ። እሱም ይቆጣል ንጉሥ። አሁንም ከዛ ኋላ ከግርፋቱ እጇን ወደ ላይ አውጣችሁ ሰሩልኛል። ከዛ እጇን አውጥተው ከዛፍ ላይ አሰሩላት። ከዛ ኋላ ማንገላታት ጀመሩ። አሁን ማንገላታት ጀመሩ። እሷም እግዚአብሔርን ማመስገን አላቋረጠች ነበረ። እግዚአብሔርን ታመሰግን ነበረ። ንጉሱም አሁንም ይናደዳል። ከዛ በኋላ ወደ በርሚል ወዳለው ውሃ ወደ ፈላው አሲድ ወደ ተሞላበት ልክ እንደ ቅድስት አስጢስ በተንገላታችበት ውስጥ እንድትገባ ተደረገ።
አሁንም እንደ ቅድስት አስቄጥስ ቀዘቀዘ ነው የሚለን። ሊያቃጥላት አልችልም፣ ሊፈጃት አልቻለም። ይልቁንስ እሷን የከተቱት ወታደራቸውን እሳቱ ፈጃቸው ነው የሚል። እሳቱ ፈጃቸው፣ እሷን ግን ሊያቃጥላት አልቻለም ይለናል። ስለዚህ ከዛ በኋላ ሶስተኛው መከራ ሰማያዊት ልትሆኝ ነው፣ ልትሰየፊ ነው። በሶስቱም መግደል ስላልቻለ፣ ማሸነፍ ስላልቻለ ተሸነፈ። የሶስተኛው ውሳኔ ምንድነው? ሰይፍ ነው። የዛን ሰዓት ደስታውን እንደ ቅድስት አስቄጥስ ቅድስት አላምጲስም ደስታውን አልቻለችው። ወደ እናቷ ሄደች። አሁንም እየሮጠች እናቴ ሆይ ደስ ይበለሽ፣ እንደ ትልቅ እህቴ ሰማዕት ልሆን ነውና እግዚአብሔርን እድሜ ልክ ከእግዚአብሔር ጋር ሊሆን ነውና እንደነ ሰማዕቱ ጊዮርጊስ ሰማዕት ልባል ነው፣ ስሜም እስከ ዘላለም ድረስ ሊነሳ ነው። እናቴ ሆይ ደስ ይበለሽ እያሉ በደስታ ሐሴት እያደረገች ወደ እናቷ ሮጠች ነው የሚለው። ወደ እናቷ ሄደች ነው የሚለው። እናቷም ተቀበለቻት፣ ተቃቀፉ ነው የሚለው። እናቴ ሆይ ጸሎትሽ ረድቶኛል፣ እግዚአብሔርም ከኔ ጋር ነው፣ ሰማዕትነትንም ልቀበል ነው አለቻት። እናቷም ልጄ ሆይ በርቺ፣ ትልቅ እህትሽ ያደረገችው ተጋድሎ አንቺም አድርጊ፣ እሷም በሰማይ ኢየሩሳሌም ናትና በእግዚአብሔር ቀኝ ናትና ብርሃንን ተጎናጽፋለችና የብርሃን አምላክን ለብሳለችና አንቺም በርቺ አለቻት። እናቴ ሆይ በርቺ ብላ ወደ እህቷ ሄደች። እህቷንም እህቴ ሆይ የኛን ፈለግ ተከተይ፣ በርቺ፣ እንዳትፈሪ፣ ብርሃን ያለው ምንም የሚያስፈራ ነገር የለውም፣ እግዚአብሔር ከኛ ጋር ነው፣ ጥበቃውንም ከኛ አልተለየም፣ ከኛ አላነሳም፣ መንፈስ ቅዱስ ከኛ ጋር ነው፣ እህቴ ሆይ በርቺ አለቻት። እህቷም እህቴ ሆይ ደስ ይበለሽ፣ እኔም ያንቺን ፈለግ እከተላለሁ፣ እግዚአብሔር ያጥናሽ፣ ባጸደ ነፍስ ሆነሽ ጸልይልን፣ በርቺ ብለው ተሰናበቱ ነው የሚለው። እሷም ደስ እያላት ወደ ንጉሥ ሄደች። ንጉሥም ሰየፋት። እናትየዋም የዛን ሰዓት ስጋዋን ተቀበለች፣ ሳመችውም፣ ከእህቷ ከቅድስት አስቄጥስ ጋርም አደረገችው ይለናል። ስለዚህ እንደዚህ ሁለቱ ሰይፍን ተቀበሉ። ሶስተኛይቱ የ9 ዓመት ሕፃን ትቀራለች። እሷም እነሱ ሁለታቸው እንደተሰየፉ ስትሰማና ሁለታቸው እንደተሰየፉ ስታይ እሷም ደስ ያላት፣ ሰማዕትነት ወደ እኔ ሊመጣ ነው፣ ምስክርነት ወደ እኔ ሊመጣ ነው፣ ከእግዚአብሔር ጋር አብሬ ልኖር ነው፣ ከቅዱሳን ጋር ልደመር ነው፣ ሰማዕት ልባል ነው እያለች ደስ ያላት ነው የሚለው። ሐሴት አደረገች ነው የሚለው። መከራ መጣ፣ ደስ አለኝ፣ እግዚአብሔር ልቀበል ነው። በዚህች ዓመት ትንሽ ኖርን፣ ግን ምንም ነገር የላትም፣ ይቻለም ከንቱ ናት ትላትን፣ ከንቱ ናት። ስለዚህችን ከንቱ ዓለም ትቻት ለምን ነው? ከኢየሱስ ጋር አብሬ ልኖር ነው። እናቴ ሆይ ደስ ይበልሽ አለቻት አስቀድማ። የኔ ወረፋ ደርሷልና። ንጉሥ እንደሆን ጨካኝ ነው፣ ከመሰየፍ ወደ ኋላ አይልም። የኔ ወረፋ ደርሷልና ደስ ይበልሽ እያለች እንደ ብርሃን ታበራ ነበር ይላል። ልጄ ሆይ ደስ ስላለሽ ደስ ይብሎኛል፣ ብርሃንን ስለለበሽ እኔም ብርሃን ለብሻለሁ፣ አንቺ ስለጸናሽ እኔም ጸንቻለሁ፣ አንቺ እግዚአብሔርን ስላመለክሽ እኔም ወድጄዋለሁ፣ እግዚአብሔርን አንቺ ስላጸናናልኝ እግዚአብሔርን አከብረዋለሁ፣ እግዚአብሔር ስላከበረን እኔም አከብረዋለሁ፣ እግዚአብሔር ካንቺ ጋር ይሁን፣ አትፍሪ፣ በርቺ ልጄ፣ ቻው ተባብለው ተለያይተዋል። ከዛ ኋላም ንጉሡ አሁንም ማስፈራራት ጀመረው። ንጉሡ አብጢስን አትከተይምን ነው ያላት። አሁን ንጉሡ መልሶ እንደዚያ ካልሆነ እንደ እህቶችሽ ሰይፍሻለሁ፣ እንደ እህቶችሽ አቃጥልሻለሁ የሚል ወደ ማስፈራራት ነው የሄደው። እሷ ግን ጨካኝ እንደሆንክ እኮ አውቃለሁ፣ አረመኔ እንደሆንክ አውቃለሁ፣ ሃይምሮ እንደሌለህም አውቃለሁ፣ ጣዖት አምላኪ እንደሆንክም አውቃለሁ። እኔስ ግን የኢየሱስ ክርስቶስ ተከታይ ነኝ፣ ሁሉን የሚችለውን ሁሉን የሚያደርገውን አምላክ የምከተል ነኝ፣ ልታስፈራራኝ አትችልም። እንዲሁም የወጣሁት ሁለቱ እህቶች ከወጡበት ማህፀን የወጣው ነኝ። እንዲሁም ሁለቱ እህቶች የተባሉትን ትምህርት ተምሬአለሁ፣ ወንጌልንም ተምሬአለሁ፣ ግብረ ሐዋርያትንም ተምሬአለሁ። ምንም የሚያስፈራኝ የለም፣ የፈለከውን አድርግ አላቸው። ስለዚህ ሌሎች እህቶች በተቀጡበት
በርሜል በፈላ አሲድ ባለበት ውሃ ውስጥ ከተታት ነው የሚለን። ከተታት እቺ ሰማይትም እቺ ቅድስት አጋጲስም በዚያ ሆና እግዚአብሔርን ታመሰግነው ነበረ። ከዛ ተሞታለች ወይም ደግሞ እሳት አቃጥሏታን ብሎ ስላሰበ ንጉሱ ከዛ በኋላ ሰራዊቱን ልኳል እንዲያወጡ አስከሬኗን እንዲያወጡ። ሰራዊቶቹ ሄዱ ነው የሚለን። ሲሄዱ ግን እንደውም ሌሎች 2 ነጫጭ ልብስ የለበሱ አብሯት ነበሩ። በዚያ በርሜል ውስጥ ሐሴት እያደረጉ ደስ እያላቸው አብሯት ነበሩ። እነሱም ሄዱ፣ ለንጉሱ ተመልሰው ነገሩት። እንኳን ልትሞት ሌሎች 2 ነጫጭ ልብስ የለበሱ አብሯት አሉ፣ አብሯት ያመሰግናሉ፣ አብሯት ይዘምራሉ፣ በእግዚአብሔር ሐሴት ያደርጋሉ ብለው ነገሩት ለንጉሱ። ንጉሱም ተበሳጨ ነው የሚለው። ተሸነፈ። ከዛ በኋላ ቅድስት አጋጲስን አምጧት ብሎ እንድትሰየፍ አድርጓል። የዛን ሰዓት ቅድስት አጋጲስም ደስ አላት። እናቴ ሆይ ለሰማዕትነት ልበቃልሽ ነው፣ ተጋድሎዬን ጨርሻለሁ፣ ደስ ይበልሽ አለቻት። የ9 ዓመት ሕፃን ከኢየሱስ ክርስቶስ ጋር ነኝ፣ ብርሃንን እያየው ነው፣ ብርሃንን ልለብሰው ነው፣ ብርሃንን ልጎነጠፈው ነው አለች። ስለዚህ ቅድስት ሶፊያም ደስ አላት። 3 ልጆቿ ለሰማዕትነት እየበቁ ነውና ሐሴት አደረገች። እግዚአብሔርን ማመሰገነችው። እግዚአብሔር ሆይ አመሰግናለሁ፣ እግዚአብሔር ሆይ ወድሃለሁ፣ ልጆችን መርጠሃልና፣ ልጆችን አክብረሃልና፣ ልጆችን ተቀብለሃልና እግዚአብሔር ሆይ አመሰግናለሁ እያለች ሐሴት አደረገች። ተሳሳሙ። ከዛ በኋላም ሰይፍን ተቀበለች ነው የሚለው። ስለዚህ ቅድስት አጋጲስም ሰማዕት ሆነች። እናቷም ስጋዋን ተቀበለች፣ ገነዘቻትም ይላል። 3ቱን አስከሬን ያዘች እናት። ግን ያን አስከሬን ይዛ ደስ ይላት ነበር፣ ሐሴት ታደርግ ነበር። እናት ስጠብቀው የነበረው የለፋችበት ወንጌል ፍሬ አፍርቷልና፣ ቃለ እግዚአብሔር ፍሬ አፍርቷልና፣ ትመኘው የነበረውን ነገር አግኝታለችና 3 ልጆቿ ስለከበሩ እሷም ደስ አላት ነው የሚል። ደስ አላት። ስለዚህ 3 ልጆቹ ይዛ ከሮም 18 ኪሎ ሜትር ራቅ አድርጋ ቀበረቻቸው ነው የሚለን። በወቅቱ የነበሩ ክርስቲያን 3 ያስተማሮቻቸው እንዲሁም ቅድስት ሶፊያ ሆኖ 4 ሆኖ ያስተማሯቸው ክርስቲያኖች የተሻለ ሽቶ ወይም ደግሞ ልዩ የሆነ ሽቶ በመቃብራቸው ሄዶ ያፈሱ ነበር ይላል። እኛም እንደናንተ እንድንሆን እንመኛለን፣ እኛም የናንተ ክብርን እንፈልጋለን እንሻለን እያሉ ልዩ የሆነ ውድ የሆነ ሽቶ ያፈሱ ነበር። ቅድስት እናታቸውም በመቃብራቸው ሆና እግዚአብሔርን ትለምነው ነበር። እነሱ ለዚህ ክብር ያበቃህ አምላክ እስራኤል ሆይ ይሄንም አብቃኝ፣ ይሄንም አበርታኝ፣ ነፍሴን ከስጋዬ ለይ ትለው ነበር። ሌሎችም እየመጡ እሷን እያመሰገኗት እናትየዋን ምን አይነት የተባረክሽ ነሽ፣ ምን አይነት ቅድስት ነሽ፣ ምን አይነት መመረጥ ነው፣ ምን አይነት ብርታት ነው እያሉ ያመሰግኗት ይሄዱ ነበረ። በ3ኛው ቀንም ነፍሴን ከስጋዬ ለይ ብላ ስትለምነው ጌታችን መድኃኒታችን ኢየሱስ ቅድስት ሶፊያን ነፍሷን ከስጋዋ ለይቷል። እነሱም በ3ኛው ቀን አብረው ከልጆቿ ጋር ቀብረዋታል። የ12 የ10ና የ9 ዓመት ወርቅ ፍሬዎች ጴስጢስ፣ አላጲስና አጋጲስ ንጉሥ አርያኖስ ፊት ቀርበው በቤተ መንግሥቴ ትኖራላችሁ፣ ታላላቅ ስጦታንም እሰጣችኋለሁ፣ እኔ ለማመልከው ኤጵሎን ለሚባል ጣዖት ስገዱ የተባሉ 3ቱም ታዳጊዎች ምድራዊ ሀብትና ንብረት ሳያጓጓቸው፣ ልጅነት ሳያዘናጋቸው እኛ ለጣዖት አንሰግድም ሲሉ በንጉሱ ፊት ስለ ክርስቶስ የመሰከሩ፣ የልጅ አእምሮ የማይቀበለውን የልጅ ሰውነት የማይችለውን መከራ ሁሉ ስለ ክርስቶስ ፍቅር የተቀበሉ፣ ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ እንዲሉ የእናታቸውን የቅድስት ሶፊያን ቃል በመጠበቅ እናታችን ሆይ የክርስቶስ ሙሽራ ልንሆንልሽ ነውና ደስ ይበልሽ ሲሉ ሰማዕትነትን በምስጋና የተቀበሉ ጴስጢስ፣ አላጲስና አጋጲስ
እንዲሁም ከእናታቸው ከቅድስት ሶፊያ መንፈሳዊ ሕይወት እኛ ምን እንማር ይሆን? በረከታቸው ይድረሰን። ፍቅር እስከ መቃብር ይላሉ። ፍቅርን እንማር፣ ፍቅርን እንማር። እነዚህ ሶስት ሰማዕታትና ቅድስት ሶፊያ ፍቅራቸው ምን እንደሆነ ነው የሚያሳየን። ለእግዚአብሔር ያላቸው ፍቅር ነው የሚያሳየን። እግዚአብሔርን ከልባቸው ይወዱት ነበር። እግዚአብሔር ነገራችን ላይ ከልቡ ይወድ እንደነበረ እነሱ ናቸው የተረዱት፣ እነሱ ናቸው ያወቁት። ካስብለኛ ጌታችን መድኃኒታችን ክርስቶስ ሞቷል። ሞቶም በሞት ብቻ አይደለም፣ የሰው ልጅ በነበረበት ሁሉ ኖሯል። በምድር ይኖር ነበር፣ በምድር ኖሯል። በከርሰ መቃብር ኑረናል፣ በከርሰ መቃብር ኖሯል። በሲኦል የሰው ልጅ ገብቷል። ጌታችንም ሲኦል ገብቶ በርቦ ነፍሳትን አውጥቷል። ስለዚህ ለሰው ልጅ ያለውን ፍቅር ተረድተው ስለነበረ ፍቅር እስከ መቃብር የሚለውን ፈጽሟል። ስለዚህ ፍቅራቸው ሙሉ ስለነበረ እስከ ሰማዕትነት ድረስ ጣንተዋል። እስከ ሰማዕትነት በሕይወት አነገራችን ከዚህ ልንማር የምንችለው ቅድስና ገንዘብ ማድረግ እንደምንችል፣ ቅድስና ገንዘብ ማድረግ እንደምንችል ከሶስቱ ሕፃናቶችና ከቅድስት ሶፊያ አረጋግጠናል። ለሰው ልጅ ሰጠው፣ ለሰው ልጅ ሀብቱ ቅድስና፣ ለሰው ልጅ ሰጠው ጥናትን፣ ለሰው ልጅ ሰጠው ብርታትን ነው። ሰው ልጅ ከእግዚአብሔር ጋር እንዲያወራ ነው እንጂ ከሌሎች ጋር እንዲያወራ አይደለም የተፈጠረው። የሰው ልጅ ከእግዚአብሔር ጋር ማውራት ይችላል። ተናበበን የአምላከ እስራኤል፣ የአምላከ እስራኤል አምላክ እስራኤል የፈጠረ አምላክ ሆይ ተገለጽልን ብለውታል። ተገልጾላቸዋል። 570 ጊዜ ያወራው ሙሴም ማየት ፈልጋለሁ፣ 570 ጊዜ አውርቶ ማየት ፈልጋለሁ አለ። ምኞት ስለነበር ታይቶታል በደብረ ታቦር ተራራ። ስለዚህ ከኛ የሚጠበቀው ምኞት ጥራት እንደሆነ የተፈጠረበት ዓላማ እነዚህ ሶስቱ ሰማዕታትም ስጋችን የከበረች ናት፣ አፈጻጸራችን የተከበረ ነው። እኛም የተከበረ ስጋችን ለእግዚአብሔር አሳልፈን እንሰጣለን እንጂ ለጣዖት አንሰዋም ይሉ ነበር። ስለዚህ የሰው ልጅ የተከበረ እንደሆነ ማወቅ አለበት። አፈጣጠራችን በእውነት ልዩ ነው፣ በእውነት ልዩ ነው። እነዚህ ሶስቱ ሰማዕታት በወቅቱ ተለይተው ይኖሩ ነበር። ከነማን? ከአጵሎስ፣ ከጣዖት አምላኪዎች፣ ከንጉሶች፣ እግዚአብሔርን ከሚክዱ ተለይተው ይኖሩ ነበር። በዚህ ዘመንም እኛ ምን የምንማረው ተለይቶ መኖር፣ ከሚቅመው፣ ከሚያጨሰው፣ ከሚዘሙተው፣ ከሚሰርቀው፣ ከሚያስመስለው ተለይቶ ንጽህናን ገንዘብ አድርጎ መኖር። ይሄ ደግሞ ይቻላል። የተፈጠርንበት ዓላማ ንጽህና ገንዘብ አድርገን ልንኖር ነውና ይሄን ደግሞ አስተምረውናል በተግባር። ሌላው ህዝብ ሲንጫጫ ወይን ጥለጣው ሲሰግድ እኮ እነዚህ ህፃናቶች እኮ ስለ እግዚአብሔር ነበር የሚያወሩት፣ እግዚአብሔርን ያመሰግኑ ነበር እኮ። ስለዚህ ትዕግስትን መማር አለብን። ትዕግስትን፣ ጥናትን። ስለዚህ ከጥናታቸው ከትዕግስታቸው የተነሳ እኮ ነው ሰማዕት የሆኑት። ዝም ብሎ ያገኙት አይደለም። ስለዚህ እኛም ሰማዕት መሆን እንችላለን። እኛም ጻድቅ መሆን እንችላለን። እኛም ቅዱሳን መሆን እንችላለን። ቅዱስ ሶፊያ እኮ ልጆቿን አስተማረቻቸው። ከሶፊያ እንማር እንጂ ቅዱስ ሶፊያ ልጆቿን ሰማዕት እንዲሆኑ እኮ ያስተማረቻቸው፣ ቅዱሳን እንዲሆኑ እኮ ያስተማረቻቸው፣ እንዲበቁ እኮ ያስተማረቻቸው። ምድራዊ ነገር እኮ ይዛው ነበር እኮ ባለጸጋ ነበረች የሚለው አይተን የለ። ነገር ግን ያንታኮ ከሀብት ከምድራዊ ባለጸጋ እኮ ሰማያዊ ባለጸግነት ስለሚሻል ነው። ስለዚህ ቅዱስ ሶፊያ እናት አባቶች ሶፊያን ነው ልጆቻችን በጥበብ ሞገስ እናሳድግ። ሰማዕት ማድረግ እንችላለን፣ ጻድቅ ማድረግ እንችላለን። ግን ይህን ስናደርግ አንድ ነገር ማንሳት ፈልጋለሁ። ቅድስት ሶፊያ ከአንጾኪያ ወደ ሮም ተሰዳለች። የሰደደችው ለክርስትና ነው፣ ያ ነገር አይደለም። የእግዚአብሔር ፍቅር ፈልጋን ከእግዚአብሔር ጋር መኖርን ፈልጋን ሀገሯን ተሰደደችው። እኛ ደግሞ ልጆቻችንን ወደ ቤተክርስቲያን ለመላክ እንደ ስደት እንቆጥረዋለን፣ እንፈራዋለን እኮ የሚገርምሽ አሁን ላይ። ስለዚህ ልጆቻችን የማይቆርቡበት ምክንያት ቅዱስ ሶፊያ እኮ ልጆቿን በየሳምንቱ ታቆርብ ነበር ነው የሚለን። በየሳምንቱ ሁሌም ከቤተክርስቲያን ትለያቸው ነበር ነው የሚለን አይደለ? ስለዚህ ልጆቻችን ከቤተክርስቲያን ለምን ለያቸዋለን? ከሱ ከቅዱስ ሶፊያ እንማር እንጂ። ስለዚህ ልጆቻችን ሰማዕት እንዲሆኑ ከቤተክርስቲያን እንለያቸው፣ የቤተክርስቲያን ተሳታፊያን እንዲያደርጉ እናደርጋቸው፣ እናቁርባቸው፣ በእግዚአብሔር ቤት ይኖሩ፣ ቃለ እግዚአብሔር ይማሩ፣ ግብረ ሐዋርያትን ይማሩ።
የሰማዕታትን ገድል እናንብብላቸው፣ ስንክሳሩን እናንብብላቸው፣ እንደነሱ እንዲሆኑ እንጋብዛቸው። እነሱም ብቻ አይደለም እኛም ለመሆን እንነሳ። ቅድስና ገንዘብ ማድረግ ይቻላል። ባለጠግነቱንም በእግዚአብሔር ዘንድ ማድረግ እንችላለን። ሀብቱን ለእግዚአብሔር መስጠት እንችላለን። ሁሉ ነገር አካላችን ሙሉ ለእግዚአብሔር ማስገዛት እንችላለን። ከሶስት ሕፃንና ከቅድስት ሶፊያ የተማሩ የሰው ልጆቿ ሙሉ ለእግዚአብሔር አስገዛች፣ ሀብቷንም ለእግዚአብሔር ሰጠች። ሁሉ ነገር ለእግዚአብሔር ሲሰጥ እግዚአብሔር ደግሞ ሁሉ ነገር እንደሚሰጠን እንማራለን። አነግራችን ላይ አባታችን ኢሳይያስን ሌሎችን አባቶች ማየት እንችላለን። ወደዚያ የገባው ዝም ብዬ አይደለም። አባታችን ኢሳይያስ ነው ጌታ ምልክት ይሰጣቸዋል የሚለውን ቃል ሲናገር ዝም ብሎ አይደለም፣ አይቶን ቃል አይደለም የተነገረው፣ አይቶ እመቤታችን ጌታችን እንዴት እንደምትወልድ አይቷል። ባይኑ እንዲህ ያየ ጌታችን ከእመቤታችን እንዴት እንደሚጸነስ እንዴት እንደሚወለድ አይቶንም ድንግል በድንግልና ጸንሳ በድንግልና ትወልዳለች ብሎ የተናገረው ማለት። ስለዚህ እኛን ማየት እንችላለን። ለምን እንደ አባቶቻችን ማን ሆነ እንዴ? ቅድስና ገንዘብ ካደረግን እኮ እግዚአብሔር ለኛ የማይገልጽልን ነገር እኮ የለም። ከእግዚአብሔር ጋር መኖር እንችላለን። የሚኖር እኮ አሉ፣ አሁን የሚያስመስሉ እንዳለ ሁሉ የሚኖሩ አሉ። በአይናችን የምናውቃቸው የምናያቸው 365 ቀን የሚዘክሩ እህቶች አሉን እኮ አሁን ላይ 6 ሰዓት ሙሉ ጸሎት የሚያደርጉ ወንድሞች እኮ አሉን እኮ አሁን ላይ። ስለዚህ እነሱ ለምን አንከተልን? ሰማዕታትን እንከተል። አሁን በምድር ያሉትን ቅዱሳን እንከተል ስላሉ። ስለዚህ የምንማረው ጥናት እንማራለን፣ ቅድስና እንማራለን። እግዚአብሔር እኛን የፈጠረን ከሱ ጋር እንድንኖር እሱ እንድንመስለው ንጽሕናን ገንዘብ እንድናደርግ ነው። መሆን ደግሞ እንችላለን። አባቶቻችን ሰማዕታት፣ ጻድቃን፣ ነቢያት ሆነው አሳይተውናል። አሁንም ያን ለመሆን ሆነው ያሉ ከእግዚአብሔር ጋር የሚያወሩ ቅዱሳን አሉ። ስለዚህ እነሱን ፈለግ አድርገን እንከተል። የቅዱሳን አሟሟት ከእግዚአብሔር ጋር እንደሆነ ሁሉ ከእግዚአብሔር ወጥ አሟሟታቸው አያምርም። ስለዚህ ንጉሱ አይነ ስውር ሆነ ነው የሚለን። አይነ ስውር ሆነ፣ እንዲሁም ደግሞ አጥንቶቹ ይታዩ ነበረ፣ ከሳ ነው የሚለን። መክሳት ብቻ አይደለም፣ ትል ይወጣ ነበረ ከሱ ከንጉሱ አድሪያኖስ ከሚባለው ንጉስ ተላ ነው የሚለን። ይሸት ነበር፣ ሸተተ ይለን። ሸተተ ምክንያቱም ያንገላታው ቅዱሳንን ነው፣ የእግዚአብሔር ልጆች ነው። እና መስላቱ ብቻ አይደለም፣ ንጉስ ነው ብሎ የሚያመልከውን ወይም ደግሞ ያድነኛ ፈጣሪ ነው የሚለው የሚያመልከውን አጲሎስን ምን ይለው ነበረ? ለአንተ የማይሰግዱትን አንተን የማያመልኩትን እኔ ገደልኩኝ፣ ሰየፍኳቸው፣ አረድኳቸው፣ አታድነኝምን ይለው ነበር። አድነኝ እንጂ እያለ ጣዖቱን ይለምነው ነበረ። ጣዖት ግን ጣዖት ነውና ከድንጋይ የተቀረጸ ነውና አይመልስለትም ነበረ። ስለዚህ አይነ ስውር ሆኖ ከስቶ ሸቶ ትል ከሱ እየወጣ በስብሶ ሞቷል ይለናል። ስለዚህ ከእግዚአብሔር ጋር ያልሆኑ ሰዎች አሟሟታቸው እንደሚከፋ ከንጉሱ አድሪያኖስ መማር እንችላለን። ለጊዜው አባቶች ምን ያሉ ኃጢአተኛ ከፍ ሲል መሞቻው ቀርቧልና ይላሉ። ኃጢአተኛ ከፍ ሲል አወዳደቁ ቀርቧልና ይላሉ። ስለዚህ ከፍ ስንል እግዚአብሔር ያሳደር ከፍ ስንል መሞቻችን እንደቀረበ ማሰብ ያስፈልጋል። ንጉሱ አሟሟቱ በጣም አስቀያሚና አስፈሪ ነበረ። ይህን ያዩም ትምህርት በወቅቱ ወስደውበታል። ከቅዱሳን ከሰማዕታት ጋር ረድኤት በረከት ለመሳተፍ እነሱን ለመምሰል ወስኖ አነጋሽ ያላነሳነው ነገር ቢኖር በሶስቱ ሕፃናትና በቅድስት ሶፊያ ምክንያት ብዙ ሰማዕታት ሰማዕትነትን ገንዘባቸው አድርገዋል። ስለዚህ እኛ ቅድስናን ገንዘብ ስናደርግ ስንጠና በጎናችን በጣም ብዙ ቅዱሳን ብዙ ሰማዕታት እንደሚፈሩ ማወቅ አለብን። ስለዚህ የኔ ቅድስና ያንቺ ቅድስና እንዲሁም የሁላችንም ቅድስና ብዙ ቅዱሳን ይዘው ነው የሚሄደው። ዝም ብሎ አይሄድም። አነግራችን ላይ ዝም ብሎ አይሄድም። የእናት ቅድስና ለልጅ እንደሚተርፍ አይተናል። የልጅ ቅድስናም ለእናት ይተርፋል። ስለዚህ እናትና አባት ቅዱስ ሲሆን ልጁ ትሩፋት ብቻ የሚጠበቅበት፣ ምክንያቱም የእናቱና የአባቱ ቅድስና ስለሚጠብቀው ስለሚረዳው ትሩፋት ብቻ ነው የሚጠበቅበት። ስለዚህ ልጆቻችን ቅዱሳን እንዲሆኑ እኛ ቅዱሳን መሆን ያስፈልጋል።
እኛ ኃጢአተኛ ስንሆን ልክ እንደ ንጉሱ በሰዎቻቸው ሁሉ ኃጢአተኛ አሟሟታቸው ኃጢአተኛ አሟሟታቸው የከፋ ነው። ስለዚህ የኛ ቅድስና ለልጆቻችን ለቤተሰቦቻችን ለጓደኞቻችን ከጎናችን ላሉት ነው የሚሆን የኛ ቅድስና። ስለዚህ ቅድስና ገንዘብ ማድረግ ብዙ ሰማዕታትን ብዙ ጻድቃንን ማፍራት ነውና ቅድስናን ገንዘብ እንድናደርግ እግዚአብሔር ይርዳን።